እንዴ ሻሼ አረ ምንድነው እንዴ? ሁለት እኩል እኔ እኮ ልክ በቃ አንድ ሁለት ምናምን ጨዋታ ሲያሸንፉ ነው ቡር የሚሉት ነገር አላ ታስሮ እንደተፈታ ውሻ ወይ ፍየል ምናምን እንጣጥ በቃ ከኛ በላይ ዋንጫው የሚበለው የለም ምናምን የታባታ አሁን እኔ እኮ ሰባተኛ ናችሁ ስድስተኛ ናችሁ ታች ወርደዋል። በቃ ምንድነው እኔ አቅማቸውን ቢያውቁ ምን አለ? አቅማቸው ታፕ 6 መወዳደር ነው እንጂ ለዋንጫው አይደለም። በጣም ተንጣጡ። በጣም እኔ ዩናይትድ የመጀመሪያውን አጋማሽ ላይ 1-0 እየመራ በጣም ተበሳጭቼ እኔ ፎረስት እንዲያሸንፍ ነበር የፈለኩት። ከዛ በቃ ወጣው ከረፍት ላይ ዝም እየወጣውና ምግብ ለማንሳት ምግብ አነሳው ምናምን ተመልሼ ስመጣ ከረፍት መልስ ነው እንግዲህ ተመለስኩኝ። ባንድ ተገልብጦ 2-1 አማድ ያን ጎል ባያስቆጥሮ የነበረ ዛሬ ያለቃቅሱ ነበረ። ለነገሩ አቻ ለነሱም ያለቃቅሱ እንግዲህ እንደለመዱት ወደ ኋላ ጀምሯል ከዜሮ ማሸነፍ። ይመቻቹ ሻሾቹ። ዝም በሉ ዝም እስከምትመሩ ድረስ ዋንጫውን እንበለዋለን ምናምን እንዳትሉ ዝም። ይኸውላ ጀማ ተሰብስቦ አቻ ምንም የዛሬው ዩናይትድ ፈርስት ሃፍ ላይ በጣም ተረጋግተን ጨዋታውን ተቆጣጥረን እየተጫወትን ነበር። ሰከንድ ሃፍ ላይ በ5 ደቂቃ 2 ጎል በ5 ደቂቃ ውስጥ 2 ጎል ገባብን። ማቲያስ ኩኛ የዛሬ ፐርፎርማንስ አፈር የበላ ፐርፎርማንስ። ሴሽኮ አፈር የበላ ፐርፎርማንስ። ዳሎ ሲጀመር ዳሎ እየተከፈለ ያለው የኛን ጨጓራ ለመላጥ ነው። ስፔስ ትይዛለህ ወፍ በቃ ዛሬ ፈርስት ሃፍ ጥሩ ነበር። ሰከንድ ሃፍ ላይ ምን እንደነካን አላውቅም። ጦሳችን ኖርማል ነው። ሰው ሜዳ ሄደን ነጥብ ይዘን መተናል ካለንበት አቋም አንጻር ፒስ ኖርማል ነው። አብዩ የለም ቦት ማድረግ እንዳይረሳ ማስተዋወስ ስላለብኝ ነው። ላይ ያቺ ቀበጤ ማንቼ ደጋፊ ማለት ነው ቀመለች ወላይ ያ ልጅ በቃ ቀመለ። ይሄ ጸጉርን አልቆረጠም ያለው ቀመለ። እኔ እኮ እንዴት በሁለት ደቂቃ እንዴት ነው 2 ጎል የሚገባ? ኧረ በስመ አብ! ኧረ ዳሉት አቃጠልክ። እሺ አሁን ጋይስ ቃና ቤት ላይ እየገባችሁ የመጀመሪያ ዲፖዚት ታደርጉ 500% ታገኛላችሁ። ሲበሉ ያለ ስጋት የሚወስዱበት ታማኝ ድርጅት ነው። እንደው ፈጣሪ ይሄን ሰውዬ ማለት ነው በነቀለ። ይሄ ነው መጥፎ ገድ። ይሄ ገና ትደርዳታለህ። ይሄ ነው አትቆረጥ። ምን አይነት ሰው ነው ግን ይሄ? በፈጣሪ በቃ ተቆረጥ። ይሄ ነው መጥፎ ገድ። በእናታችሁ ገና ትደርዳታለህ። ሲያስጠላ። ምን አይነት አጥፊያት! ሁለተኛ ስትሆኚ እስክሪንሾት ያደረግሻትን አጥፊያት! ባይስ ምን አለ መሰላችሁ? ወይኔ በአንድ ደቂቃ ምስሉሽ አወዝ እንዲህ ከኢንዶሚ የፈጠነ ምግብ አረጉሽ እኮ። አትቆረጣትም። ጀለስማ መጨረሻ ላይ ቶትን ጥላው አሉ ፍግፍግ አድርጎ ሊላጭ ነበር አሉ ድጋሚ ቶሎ እንዳይበቅል። በሁለት ደቂቃ ኖቲንጋም በአዲሱ አሰልጣኝ ይዞ አባሽ ሁለተኛ መጣሻ ልትንጣጪ ሁለት ነበረ የዋንጫ ተሞካካሪ ነኝ ሊባልልኝ። አጥፊያት! እስክሪንሾት ያረግሻት እንዳለ አጥፊያት! ከቀዳዳ ይሰራል ጨምዳዳ። አረ ማንጂ አፍለምኝ ዊኒን አቅበታኝ። ግን እነዚህ ዳሉትና ዶርጉ የሚባሉ ግን የተመጣጠነ ብትበጠው ማራት ነበር። አይናቸው ባላይ ደስተኛ ነኝ በነገራችን ላይ እንዲህ አቻምም አይኔ ደግሞ እሱ ረስቼው። አረ ወይኔ በእናት ብቸኛ የዋንጫ ተፎካካሪያችን ኖቲንግሃም ፎረስት ነጥብ ጣለ። ማዬ አንዱ ላጠፋው ሁልሽም ነው የምትገረፊው። ምን ሆነሽ ነው ፓፖቴ? እኔ እኮ ምንም አይነት ነገር እኮ አያስፈልገኝም አንቺን ለማቃጠል ማለት ነው። አንቺን ለማቃጠል ክለብሽ ብቻ ይበቃል ፓፖቴ። 2-0 እየመራሽማ መቼ ሳይዋ ተቃልሽ 15 ደቂቃ ምናምን ፈርስት ሃፍ ምናምን አሞሪም ማንም አይችልም። የ15 ደቂቃ ማናጀር ስካመር ስለሆነ ስካሞሪም ስለሆነ ገባሽ አይደል? ከዛ ሰከንድ ሃፍ 2 ደቂቃ ሰሚ ላመንስ
ኦናና ቫይረሱ ያዘው ሎከር ውስጥ አንድ ሻወር ብቻ ነበር ለካ አስፈልገው እስካሁን ሻወር አልወሰደም ነበር የላችሁማ ፋሲሊቲ ምናምን የላችሁም አይጦች ምናምን ነገር ስላበላሹት አንድ ሻወር ሲወስዳ ኦናና ቫይረስ ተክ ማፍሰስ ሰከንድ ቦል ምናምን አላጆትም እኮ ራስ ጮታ እያየሁ ነበር ገባሽ አይደል ግን እዚህ ጋር እያየ ነበር አንዱ ተቃጠለ ነው ምን የሚያቃጥል ነገር አይቶ ነው ማለት ሁለተኛ ሆኜ ነበር ምናምን ብለሽ ምትጓጉ ምን እሺ ነው ማለት ምን እሺ ነው የልታመጪ ነው የልታመጪ ወይኔ ጌታ ተሰቃየኩ አረ ደረደኩ እኔ ከነማን ጋር እናጫውታችሁ እሺ 5 እንድታሸንፉ እኔ አሳዘነኝ ተመልከቱት ጸጉሩ እኮ ጠልፎ ሊጥለው ነው ሁለተኛ መጣሽ ብዬማ እኔ በቃ ስንት ስምሽ ምናምን ነገር ከፍ ላደረገው እናንተ በ3 ደቂቃ እንደ ኢንዶሚን ታንጠባጥባላችሁ ኧረ ዳሎት ለእንትን እናቴ ዳሎትን ማለት ነው ከሜዳ አስወጥታችሁ ኳስ እንዲያቀብል ብቻ መድቡት አይጮት ዳሎት ኳስ አይጫወት ደሞ አቻ ራሱ ይሆንሹ እኮ ከሴት ፒስ ነው ሁለቱም የሴት ፒስን ጥቅም ማለት ነው ማሬስካ ቀን ጠቅሶታል አሁን እያንዳንድ ሺህ ገባሻል ሴት ፒስ ይወል ባለፈውም ነግራችሁ ነበር አይደል ቡድንህን ከመሸነፍ የታገደው በነገሩ ሼባው ለካ ረስቶታል መች እንዳሸነፈ ራሱ ረስቶታል ግን ሴት ፒስን እያያችሁት ነው በዚህ አጋጣሚ ቶቶ ስፖርት ላይ ደግሞ ተጫወቱ ዲፖዚት ስታረግ ዘንበላ ይወለ ስፒን አለ እስከ 50 ሺህ ብር በየቀኑ ትሸለማለህ ከዛም ባለፈ ዶሮ አለች ቀጣይ ሳምንት ላይ ከዶሮዋ ናቸው ይወለ ተለማምደ ቶቶ ስፖርት ላይ መሄድ ነው ማንቹሪያን እኔ ምሬ ነው የምላችሁ በጣም ፕሮግሬስ ያለው ቡድን እንደጀመረ ማለት ነው ሰከንድ ሃፍ ምናምን ግን ትልቅ ችግር አለ በቃ ጋይስ ተስፋ ቁረጡ ሰውየው እድሜ ልኩን አይቆረጥም በቃ በራሱ ፍቃድ ካልተቆረጠ እድሜ ልኩን አይቆረጥም የምር ኖቲንጋም አቻ ናፍቆት ነበርኩ ኖቲንጋም አቻ ናፍቆት ነበር አቻ ማለት ነው ማንንም እየመጣ ሲለጥፉ የነበረው ቲም አንቺ ላይ ግን ተነሳብሽ ጭራሽ እኮ ሰከንድ ሃፍ እንደገባ ካምባክ ነው የሰራብሽ እኔ ባይዘው የጨዋታ ለኖቲንጋም ነው የሚገባው ነው የምለው የምር ለማሽቃበት ሳይሆን በቃ ይሄ ጨዋታ ለኖቲንጋም ነው የሚገባው በተለይ ሁለተኛው አማድ ያገባው ማኑ ተነክቶ አማድ ግን አገባው መጀመሪያ ላይ ራሱ ፔናልቲ ቦክስ ውስጥ ነክተው ነበርና አማድ ኖቲንጋም ፎረስት እያጠቃ ማለት ነው ግን ዳኛው ምንም አላለም ብቻ ኖቲንጋም ዛሬ ይለይ ነበር የምር መቼም በቃ 5 ተከታታይ ጨዋታ ተሸንፊም ሻሽ የምር አይሻሽ እናም ጋይስ በዋሊያ ቤት በካሲኖ በየቀኑ ሲጮቱ 12% ተመላሽ ያገኛሉ ማለት ነው ዋሊያ ቤት ላይ በመግባት ካሲኖ እየተጮታችሁ በየቀኑ 12% ተመላሽ ያገኛሉ ማለት ነው ዋሊያ ቤት ይለያል ምን ነው ተርፈየ አንቺ ምን አይነት ከቡድነሽ አንቺ በአንድ ደቂቃ ሁለት ጎል ይገባብሻል በአንድ ደቂቃ ሁለት ጎል ምን አይነት ስንፈተ መከላከል ነው ያዘሽ አንቺ ምን አይነት ስንፈተ መከላከል ነው እኛ እኮ 7 ጨዋታ ደረስን በክሊን ሺት አንቺ እንዴት በሁለት ጎል በአንድ ደቂቃ ልዩነት ውስጥ አንቺ ለማንኛውም እረፍት ላይ ማለት ነው ሁለተኛ ደረጃ መጣን ብላችሁ እልል ያላችሁ ሰዎች እንኳን ደስ አላችሁ ሁለተኛ ደረጃን አይታችሁ እንግዲህ በሰላም ተመለሳችኋል ወይስ እዛው ናችሁ ኮሜንት ሴክሽን ላይ ነገሩኝ ኢንተርፌስ እንተኛ ነች እኔ ያላየሁትም ደረጃው ነው ሁለተኛ ደረጃ ላይ አይታው ተመለሰች ወይስ አለች እስቲ ነገሩኝ እንግዲህ ያለ እኔ የማይሰማው የዚህ ጨዋታ ተጠያቂ ማንም አይደለም ዩናይትድ 5 ጨዋታ ካሸነፈ ጸጉሬን እቆረጣለሁ ያለው ሰውዬ ነው ይሄው አንተ ባልከው እኔ እዚህ መሀል አስፋልት ላይ እንደ እብድ ማለት ነው በባዶ እግሬ ዞራለሁ እንዲህ ጨዋታ እየተመራንና ይሁን ምንም አይባልም ስለ የሞተም አለ አቻም ጥሩ ነው እግዚአብሔር ይመስገን ይሁን ምንም አይደለም ግን ይሄ ሰውዬ የሆነ ነገር ማድረግ አለብን ይሄ መፍታት የለብንም ጋይስ እንደቀል ማየት የለብንም ካልሆነ አደጋ ውስጥ ነን እኛ እናቴ ትሙት ኧረ ዳሎት እግዚአብሔር ይድፋሽ ካንም መግባት ይችላል በቃ ሁለቱ ኳስ የገባው በአንተ ምክንያት ነው እሺ ቆሻሻ ንፍጣም ነህ እሺ እኔ ለናንተ ሁለተኛ ላይ ደርሰናል ሁለተኛ ላይ ወጥተን ለዋንጫ አንዱ ጆሮ ይዘን ቂጥ ታስይዛላችሁ ቂጥን ያዝ አንድ ጆሮ ይዘናል ብለን እግዚአብሔርን ይድፋችሁ እኔ ምንም አልልም ዳሎት በዛው ወደ ቤት ተመልሰ እንዳመጣ አንፈልግም በቃ ከምር በዛው ቸርች ግባ ጸልይ ምናምን ነገር የሚሻል እሱ ነው ይሄን ብሉ እሺ በቃ ይሄን ብሉ ይድፋችሁ ወዘተ የሆነች ክለብ ናት ሻሼ ስልህ አሰማኝም ሀቢቢ የምናውቃት የምንወዳት ወዘተዋ ሻሼ ይቻት በታሪክ ያ ልጅ ማለት ነው ጸጉሩን አይቆረጥም በቃ እድሉን
እንዲህ አንጨፍሮ ይኖራታል ነው የምልህና ሻሼ ወደ አቋሟ ተመልሳለች። ባይዚ ፖዚቲቭ ነው። አወይ ሂዳ 1 ነጥብ ከጫካ ይዛ መምጣት ለራሱ በጣም ትልቅ ነገር ነውና እና የዋንጫውን አንድ ጆሮ ምናምን የምትሉትን ሳክስ ተውት። የዋንጫው ትክክለኛ ባለቤት ሀቢቢ ይመቻችሁ። እንዳንድ ለዋንጫ እንደሚጫወት ቡድን ማሸነፍ ነበረብን፣ አቻ መውጣት አልነበረብንም። ነገር ግን ይሁን አቻ ወጥተናል። 2 አቻ ባለቀ ደቂቃ ጎል አስቆጥረን ሌላም ተጨማሪ ጎል የምናስቆጥርባቸው ቻንሶች ተፈጥረው ነበር፣ ግን አልሆነም። ለማንኛውም ግን ብዙ ችግሮች አይተናል ዛሬ፣ የግል ችግሮች ማለት ነው። እንደ ግል ማቲያስ ኩኛ በደንብ ኳስ ይይዛል፣ ይህን ችግሩን በደንብ ኳስ ይይዛል ማለት አላስፈላጊ ቦታ ላይም ኳስ ይይዛል። ይሄ ነገር ደግሞ ያው መቀረፍ ያለበት ችግር ነው። በእርግጠኝነት ያስተካክለዋል ብዬ አስባለሁ። መቀየር ነበረበት እንደውም ማለት ነው። አማድ ዲያሎም ዛሬ መከላከሉ ላይ ደካማ ነበረ። ለማንኛውም የማንቸ ፋሚሊ አሁንም ቢሆን ያው 17 ነጥብ አለን፣ ጥሩ ላይ ነው የምንገኘው። ይመቻችሁ ያራዳ ልጆች። ሴት ፒስ አጌን ኦሌ ኦሌ። አረ እንዴ 2 ኮርና ነው ዛሬ የታደጋችሁ ማለት ነው። ይኸውላችሁ በእናንተና በእኛ መሀል ያለው ልዩነት ምን እንደሆነ ታውቃላችሁ? እናንተ ኮርና ታገቡና ይገባባችኋል፣ እኛ አይገባብንም። በቃ ያ ነው ልዩነቱ። ኮርናውን አሁን እየመጣችሁት ነው፣ አሪፍ ሪትም ውስጥ እየገባችሁ ነበር። አማድ ምን አይነት ጎል ነው ያገባው? በኢየሱስ አንተ የምር የጥቁር ምት ነው የመጣው። ይሄ በቃ እንደዚህ ቮሊ ምናምን ጥቁር ሰው ነው የሚችለው። የምሬ ነው። ነጮች እንደዚህ ኤፍኤ ምናምን ነው፣ ጥቁር ኮንክ ቮሊ በጣም ነው የሚችለው። ምን አይነት የሚያምር ጎል ነው ያገባው በጣም ማለት ነው። ብሩኖም ዛሬ የሚገርም ጨዋታ ይጮት ነበር። የሚገርም ኳስ አንግል ገጭቶበታል ማለት ዩናይትድ እየተመለሰ ይመስላል። የምሬ ነው ማልዋሻችሁ፣ ዩናይትድ እየተመለሰ ይመስላል አሁን ማለት ነው። ኖቲንጋምን ሄዳችሁ ማሸነፍ ካልቻላችሁ ሸንዳይሽ በጣም ባለጌ ሰው ነው፣ በጣም የሚከላከል ሰው ነው። 2 ጎል ማግባታችሁ ዛሬ አሪፍ ነው። ኮርና ነው ግን ገባችኋ? ሴት ፒስ አጌን ትላላችሁ። ከዚህ በኋላ ይላችሁ ስለ ኮርና እኛን እንዳትናገሩ ገባችኋ? ውጤት ማስጠበቅ ነው ማትችሉት እንጂ ኮርና ታገባላችሁ። ከኖቲንጋም ፎረስት ሜዳ ከሲቲ ግራውንድ ላይ ሄደ 3 ነጥብ አምጣ ከምትለው ዩናይትድ ከቤቲ ማን ነው ከአንፊልድ ከሊቨርፑል ማለት ነው 3 ነጥብ 6 ነጥብ አምጣ ብትለው ይሻላል። እንዴ ሰከንድ ሃፍ ላይ ምን አይነት ማንቸስተር ዩናይትድ ነው ያየነው? ምን አይነት የመከላከል ስህተት ነው? በአንድ ደቂቃ 2 ጎል እኮ ሊገባብን። እንዴት ነው 4 ተጫዋች ለአንድ ኳስ የሚሻማው? ምን አይነት ስህተት ነው? ይሄን ጨዋታ እኮ አሸንፈን መውጣት የምንችልበት ጨዋታ ነበር። ይሄ እኮ መግማማት መጠነባባት እኮ ነው። ምንድን ነው የሚባለው? ያውንሽ እሺ የአማድ ያቺ ሮኬቷ ኳስ ባትገባ ኖሮ እኮ ተሸንፈናል ኦልሬዲ። እነሱ እኮ በቃ ጌሙን ማኔጅ አደረጉ እኮ። በአንድ ደቂቃ 2 ጎል ሰጠናቸው፣ በቃ ዘጉ እኮ። እንዴ ፓርክ ዘባስ 5 ተጫዋች 7 ተጫዋች ተከላካይ ማን እንደምንም ብላ የተገኘች ያቺ የአማድ የሮኬት ኳስ ግን የምር ትለያለች። ቢያንስ እንኳን ከዚህ ጥሩ ነገር ያየነው ምንድነው ታውቃላችሁ? ያለ መሸነፍ ሜንታሊቲያችንን አስቀጥለናል። ያለ መሸነፍ ይሄን ጨዋታ የምናሸንፈው ጨዋታ ነበር። ፈርስት ሃፍ እኛ ተጫውተን ሰከንድ ሃፍ እነሱ ተጫውቱ። በስመ አብ እንዴት አባቱ ነው የሚያስጠላው ማለት የምንስታቸው ኳሶች ራሱ ምንድነው የማንናበበው ነው? ምንድነው ይሄ ሼሽኮ ራሱ ዛሬ ምንድነው እንደዚህ ያፈዘዘው? ምን ቅሞን የመጣው ምንድነው ያጨሰው? በስመ አብ። ለማንኛውም የና ኮንፎሎ ላይክ ሼር ማድረግ እንዳይረሳ። ለእናንተ ግን ማለት ነው ዛሬ ምርጡ ተጫዋች ማን ነው? ለኔ አማድ ያለው ነው። በቃ እምቦይሞማ ጭራሽ ፈዟል። ኩኛ ኧረ ውሸት ነው በሉኝ፣ ኧረ ውሸት ነው በሉኝ፣ ጋሽ አልሞተም በሉኝ፣ ኧረ ጋሽ የምሮንክ አንተ ወያላ አንገተ ሰር ነው እየተነፈስኩ ያለሁት። ልልክ ሆነ ይሄን ፎቶ አስቀምጥኩት። ተረጋጋሁ። ዩናይትድ አረጋጋኝ። በእርግጥ እስከ ረፍት የተጫወትነው እኮ ለዋንጫው ነበር ማለት። በዚህ ሰዓት ባለ ጊዜ ነኝ ብሎ ሊደነፋ የሚችል ይሄ ተጫዋች ብቻ ነው። አሞሪም የሀገር ልጅ ነው። አንድ ደደብ እኔ ምን ብናረገው ነው የሚሻለው? እሺ የተጫዋች እንዴት ሰው ምንም አያውቅም። እሺ የሰውዬስ ቀመለ እኮ አቻ ነው ወይ ተከርከመው ወይ ደግሞ የዓለማችን ረጅሙ ጸጉር ተወዳደረ። በቃ ዩናይትዳቸው ወጥቷል። እንግዲህ ምንም ማድረግ አይቻልም። እሱንም ለአማዳችን የመሰለች ጎል እንጂ በስመ አብ ሊሰጠን ነበር ማለት ነው። ለማንኛውም 3 ተከታታይ ጨዋታ ብናሸንፍም 4ኛውን ግን አቻ ወጥተናል። ወንድማችን ከቻልክ ጸጉርን ወይ ሹሩባ ምናምን ተሰራ ወይ እንደኔ እንደ በፊቱ አሲዘውና ብቻውን ነገር አድርጎ አይመለከተንም። እየመጣ የሰውዬ ማለት ነው ይህንን ነገር ማያቆም ከሆነ እኔ ዩናይትድ የሚዲያ ጫና አለበት። እዛ ላይ መጥቶ ገና ሚዲያው ላይ ይሄ ሰውዬ ነው የተከመረው፣ በረኛችን ተጠየቀ ከጌሙ በፊት። ስለዚህ ሰውዬ ሌላ ጫና የሆነበት እየመሰለኝ ነው። እግዚአብሔር አትቆረጥ፣ በቃ አያገባንም፣ አትምጣ ሚዲያ ላይ ሹሩባ ተሰራው ብትፈልግ። አስቡ 3 ተከታታይ ጨዋታ አሸንፎ ስለዚህ ሰውዬ ከተወራ 4ኛ አሸንፎ ማለት ነው 5ኛ ቢሆን ምን ያህል ጫና እንደሚሆን ይማጅ። ኧረ በስመ አብ። እውነቱን እናውራ ከተባለ ይህን ሰውዬ ገና ለገና ጸጉሩን አስቆርጠዋለን ብለን እንጂ ኦቨር ኤክስፔክቴሽን ነው። ላይክ አሁን ከ6 ጨዋታ 13 ነጥብ አሪፍ ነው ከዚህኛው ዩናይትድ ማለት ነው። እንደጠበቅ ነው አይደለም። ግን ይህን ሰውዬ ገና ለገና እናስቆርጣለን ብለን ሲያስጠላ እኔ አስጠላኝ። ለምንድን ነው በዚህ እብደት እያየ
ዳሎት እንዳፈቀረው ይውለድለት ከፈለገ ዘሩ ይውለድለት ለዳሎት ከፈለገ ደደበውን አፈጠኝ። እናቴ ትሙ ዛሬ እኮ ግዴታ ማሸነፍ ነበረብን ዛሬ። እንደው ይሄ የቋንጃ እከክ ሁለተኛ ኦናና የሆነብን ልጅ ማን ነው ከክለብ የሚነቅለው? ማን ነው የሚነቅለው? በፈጣሪ ኧረ በስሚል እኔ ኧረ ዳሎት ውጣልን በእናት ወይኔ አማድ ኧረ ቢገባልህ እኮ ድጋሚ ያምር ነበር እኮ። ያ ምን አባቱ ነው በዛ ሰዓት ጎል ስር የሚሰራው? ምን አባቱ ነው እዛ? እንደው ምን አይነት ሙከራ ነበር ግን አማድ በዛ ደቂቃ። ኧረ ገባ ብዬ እኮ ዘልያለሁ እኔ እኮ ጮቤ ረገጥኩ። ወይኔ ቢስሚላ ግን ማለት ነው እንደ ጨዋታ ምንድነው የሚያግማማችሁ? ኳስ ረጋ ብላችሁ አትጫወቱት፣ ትፈራገጡታላችሁ። እኔ ይሄ እናትንና ገንገበት ይሁን ሰውዬ ግን ኧረ ዳሉት፣ ኧረ አላህን ፍራ ወኔ ብቻ ኧረ ተጫወት እንዲህ። ኧረ እንደው ትደናበሩታላችሁ። አንድ ነው ልታሉ እንዴ? አንተ ደግሞ እኮ እኔ ዜሮ ስትሆኑ እኮ ሰልፊሽ የምትሆኑት የምትስገበገቡት ነገር እኮ ነው የሚያናድ ሁኛ። ኧረ አላህን ፍራ፣ አትስገብገብ። ትጫወታለህ ግን አትስገብገብ። በስመ አብ። እሺ እኔ እኮ በሁለት ደቂቃ ውስጥ ኢንዶሚ ያደርጓችኋል። እኔ እግዚአብሔር ሁለላን በአንዴ ካምባክ እኔ እኮ እንደ አይቻልም ኢንዶሚ ያደርጓችሁ ወዲያው። እንደ አማድ ባያገባ ኖሮ ምን ሊፈጠር ይችል ነበር? ራሱ እኮ እኔ እኮ ተውት። እኔ 3 ነጥብ ግዴታ ይዛችሁ መውጣት ነበረባችሁ። ተው ሌላውን ለዛ ሰውዬ ስል ደግሞ 5 ጌም ስትሬት ነው ያለው። ደግሞ እኮ ልጁ ያስበላው አሁን አናዘር 5 ጌም ሊጠብቅ ነው ጸጉሩ ለመቆረጥ። አረ ይብቃኝ ብሎ በቃ ይፋ ያድርግ ካልሆነ እንዴ። አረ ዩናይትድ ኧረ ግን ጎሏ የአማድ ጎል ኧረ በለው እንዴት ነው እንደዛ ክሊን ቦል በቃ በጣም የሚያምር ግን እንደዛም ሆኖ በቃ ምንም ሊጠቅማችሁ አልቻለም። ምንድነው እሺ የሚቻላችሁ? ግዴታ 3 ነጥብ ያስፈልጋችሁ ነበረ። ይሄ ለመብራት ኃይል ቪዲዮ እንኳን እንዳንሰራ እያደረገን ነው። ለማንኛውም ግን የዋንጫውን ሁለቱንም ጆሮውን ይዘን ነበረ። አሁን አንዱን ለቀን አንዱን ብቻ ነው ይዘን ያለ ነው። ስለዚህ ምንም የሚያሳስብ ነገር የለም። አሁንም አርሴናል እስከመራ ድረስ ዩናይትድ ዋንጫውን የመብላት ትልቅ ተስፋ አለው። ነገር ግን ምንም ማድረግ አይቻልም። የዛሬውን ውጤት ማጣት አልነበረብንም። ውጤቱ አተናል፣ አቻ ወተናል። ነገር ግን ያው አሁንም የዋንጫውን አንዱን ጆሮ ይዘነው ነው ያለ ነውና ምንም የሚያሳስብ ነገር የለም። ያው አናዶኛል። የዛሬው ጨዋታ በጣም የሚያናድድ ነበረ። ምንም ማድረግ አይቻልም። በሚቀጥለው ጨዋታ አስተካክለን እንመጣለን። ማንቸስተር እንግዲህ ከኖቲንግሃም ፎረስት ሁለታቸው ወጥቷል። ማንቸስተር ዘንድሮ ላይ ቼልሲን ያሸነፈውን ቲም ይበቀልልናል። ቼልሲ ያሸነፈውን ቲም ደግሞ ዝም ብሎ ችላ ብሎ ያልፋልና ኖቲንግሃም ፎረስትን በሜዳው 3-0 ነበረ ቼልሲ የሰጠውና ማንቸስተር ዩናይትድ ደግሞ ቼልሲ ተበቀለለትን ምን ያደርጋል ብሎ ችላ ብሎት ነው ይመስለኛል። ብቻ ግን ዛሬ አማድም ካዚሜሮም ሁሉም ተጫዋቾች ልክ አልነበሩ፣ በጣም ልክ አልነበሩ። በጣም ነው እያበሸቁኝ የነበረው በተለይ ካዚሜሮ አማድም ብቻ ሙሉ የሚያስተር ተጫዋቾች ልክ አልነበሩም። ዛሬ ምን ሆኖ እንደሆነ አላውቅም። ብቻ ግን በጣም እየቋጠርኩላችሁ ነበርና ካዚሜሮና አማድ ጎሉን ማግባቱን ተከትሎ አሪፍ ቢባልም ግን ብቻ ግን ማንቸስተር በጣም ተቀጥቅጧል። እንደዚህ አይነት ማንቸስተር የሚቀጥል ከሆነ ልክ አይሆንም። ብቻ ግን ለእኛ መበቀሉን ጥሩ ነው፣ ግን በእናንተም ጊዜ ነጥብ ብታመጡ ጥሩ ነው። እየተናቀን ነው። ጠንከር ብሎ እንጂ ተረፈ እኮ በአላህ ተረፈ። ይሄ ኖቲንግሃም ግማታም የሆነ ቡድን አሰልጣኝ ስትቀያየር ትኖራታለህ። አንተ ውጤት ማትቀይር መራ ብለን ተስፋ ቆርጠን እረፍት ወጥቶ 2-1 ገልብጠን አይ አማድ ደግሞ ሁል ጊዜ ማጨናገፍ የሆነ ስራው በቃ ይሄ ማጨናገፍ። የሲቲን ጨዋታ የሞተ ጨዋታ ላይ ገብቶ ገለበጠ። የሆነ ጨዋታ ላይ ማይጠፋ ኢልቢስ የሆነ ተጫዋች ታውቃለህ። ወላሂ እኔ እረፍት ላይ በሰሞኑ አቋም በቃ የሆነ ምን ሊሆን ለአንተ አቻ ብዬ ጠብቄ በፍጥነት ገልብጦ አፈርልሶ ተይዞ ነበርኩ። ወላሂ ለአዚም እኔ እኩል ሰዓት አጫውተው አዘናክተውን እንዳንቋጥር ማለት ነው። 2-1 ሲመራኛ የአርሰናል እግራችንን ሰቅለን ስናይ ይሄ ሸለመጥማጥ ዝንብ ቢንቢ እኮ ነው የሚያክለው። ይሄ እኮ ከ13 ዓመት በታች መጫወት የሚመስል የሆነ ፊዚካል ነው ያለው፣ ግን ነገረ ስራው ከፊዚካሉ በላይ ነው። እሱ ነው ውጤቱን ያበላሸብን። ወላሂ በመላ በቋጥሮ ስም እንደው የተረገምኩን አንተ የተረገምኩ ሰው ለትንሽ ይሁን እንደውም ተው 4 አሸንፎ የአምሊ ጸጉሩን ከሚላጭ ይሁን ፈጣሪ ይመስገን። ይሄንንም ተመስገን። ሚዜ ማን ሆነም
አውቀን ነው የለቀቅነው ዛሬ። እንዴት በ5 ደቂቃ 2 ጎል ይገባብናል? ፈርስት ሃፍ አሸንፈን ስንወጣ ሳናስበው ለካ ሁለተኛ ደረጃ ሚዜ ሆነናል። ሚዜ ደግሞ ለዩናይትድ አይመጥነውም። ለማንኛውም መሸነፍ አልፈልግም ነበረ፣ ማሸነፍ ይገባን ነበረ። 3 ነጥብ ከእጃችን ነው ዛሬ የወጣው በራሳችን ጥፋት ማለት ነው። ሚዜ አንሆንም ብለን አሳልፈን የሰጠነው 3 ነጥብ። ጥቅምት ወር ነው ለኔ የሚሆነኝ። ሁሌም ጥቅምት ወር ላይ አጫውቱኝ። ይኸው ዛሬ ኖቬምበር ገባ፣ አመሌ ሊጀማምረኝ ነው። ተርፈናል ግን ከባድ ጨዋታ ነበረ። የዋንጫ ጨዋታ ነበር የሚመስለው ዛሬ። አንበሳ ሲያጎፍር እንጂ ሲላጭ አያምርበትም። የዩናይትድ ደጋፊ ሆነ እንዴት ነው ጸጉርህን የምትላጨው? አንበሳነ ጎፈሬ ስትሆን ነው የሚያምርብህ። ይህ ሙጠምጢማም የዩናይትድ ደጋፊ ሙጠምጢሙን ካልፈታልን በስተቀር 5 ተከታታይ ጨዋታ እየከበደን ነው። ዛሬ አመለጠን 3 ነጥብ። ከሜዳችን ውጪ ወርቅ የሆነ 3 ነጥብ በገዛ እጃችን አሳልፈን ሰጠን። ምንድን ነው ሰከንድ ሃፍ ሲመለሱ የነካቸው? እንዴት በዛ ደቂቃ 2 ጎል ይገባብሃል እየመራ? ኧረ በስመ አብ። ተቃጥያለሁ። የውሸቴን ነው የምስቀው፣ የውሸቴን። ለማንኛውም ዛሬ ጥሩ አልነበርንም። ተመጣጣኝ ጨዋታ ይገባናል። ጨዋታውን የሚገልጽ ውጤት ነው። ኖቲንግሃም ዛሬ በሜዳው ይለያል። 1 ነጥብ ነው የሚገባን። ዛሬ 1 ነጥብ አግኝተናል። አንበሳ ሲያጎፍር ነው የሚያምርበት። የዩናይትድ ደጋፊ ሆነ አንበሳ ሆነ የምን ጸጉርን